ሻሎም ሻሎም። ይህ በተለያዩ ርዕሰ ጉዳዮች የግል ምልከታ የማቀርብበት የዩቲዩብ ቻናሌ ነው። ከዚህ ቀደም ባቀረብኩላችሁ ቪዲዮ ይገባሉ፣ መስጊድ ይሰግዳሉ። እኔና እናንተ አላህን እንደምንፈራው ከኔና ከናንተም በላይ አላህን ይፈራሉ። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሃይደር የጂኒ ወንድም አለው። አቡ ሃይደር የጂኒ እህት አለው። ምንድነው ሼሙ? በዛሬ ቪዲዮዬ You can literally make a song from start to finish in less than 10 minutes with AI now. በግልጽ ቋንቋ አንድ በኤአይ የተቀነባበረ ሙሉ ዜማ መዝሙርም ሆነ ዘፈን ሰርቶ ለመጨረስ ከ10 ደቂቃ ያነሰ ጊዜ ብቻ ነው የሚፈጀው። ሰሞኑን የተለቀቀው የወንድማችን ፓስተር እንዳለ ወልደጊዮርጊስ ሙሉ አልበም ከ85% እስከ 100% ያለው ሊሪክሱ በኤአይ ነው የተዘጋጀው ይለናል ኢትዮ ዱናሚስ። የእግዚአብሔር ሰው ፓስተር እንዳለ ወልደጊዮርጊስ ሰሞኑን የለቀቀው የእንግሊዝኛ መዝሙር ዲቴክት እያደረግነው ነበር በአርቲፊሻል ኢንቴሊጀንስ በመጠቀም እና ሊሪኩ የተሰራው 95%፣ 85%፣ 100% አብዛኛው ሊሪኩ የተሰራው በአርቲፊሻል ኢንቴሊጀንስ ነው። አርቲፊሻል ኢንቴሊጀንስ ለመንፈሳዊ አገልግሎት ጠቃሚ ነው፣ ለቤተክርስቲያን ጠቃሚ ነው የሚለውን ሐሳብ ወደ በኋላ ይዤበት መጣለሁ። ለጊዜ ግን የዘማሪት አስቴር አበበን ድንቅ ዝማሬ አርቲፊሻል ኢንቴሊጀንስ እንዴት እንዳበላሸው እንድትሰሙ ሁለት ዝማሬዎችን አከታትዬ ላቅርብላችሁ። ባጭሩ ስሙ እስቲ። በስጋት ያልኩኝ ፊቱ ይተኩር ይሆን ይቀየር ይሆን በማለት እርሱ ግን እንደዚያው ነው እንደ ድሮ እንደ ጥንቱ። እንግዲህ እንደሰማችሁት ነው። እቺ ዘማሪት ይህንን ዝማሬ ከጌታ ለመቀበል እጅግ በርካታ ጊዜያቶች ፈጅተውባት ሊሆን ይችላል። ምናልባት በጸሎት ቆይታለች፣ ግጥምና ዜማውን በመስራት ቆይታለች፣ ስቱዲዮ በመግባት ደጋግማ ድምጽ በመስጠት በማረም በማስተካከል ቆይታለች። ነገር ግን ሁለተኛው ዝማሬ ላይ ሰማችሁት፣ በዜማ ብትሉ፣ በድምጽ አወጣጡ ብትሉ፣ በሙዚቃ ስልቱ ብትሉ በምንም የማይገናኝ የአስቴር አበበ መዝሙር ነው ባዮ ባዮ የሚለው። ብዙዎች የአርቲፊሻል ኢንቴሊጀንስን ጠቀሜታ ከጥቅሙ ይልቅ ጉዳቱ እንደሚያመዝን ከእግዚአብሔር ቃል አኳያና ሕይወት አልባ የግጥም የዜማ የሙዚቃ ቅንብር ውበት ብቻ ያለው ጉዳይ እንደሆነ አጽንኦት ሰጥተው ይከራከራሉ። እስቲ ይህንን ቪዲዮ ሰምተን እንመለስ። And this music is often very quickly produced, and it always has, a pleasant melody and even has some clever lyrics to it, and it can sound good and it can be published quickly. In a matter of minutes, you can have your song all done and published on a platform and getting income from it and getting views. But I just want to tell you, I'm deeply troubled about this. ከግጥሙ ውበት አኳያ፣ ከዜማ አደራደር አኳያ፣ ከዜማው ማማርና ከቅንብሩ አኳያ በጣም አሪፍ እንደሆነ ይናገሩና በአጭር ጊዜ ተሰርቶ በደቂቃዎቹ ተሰርቶ ገንዘብ ሊያስገኝ እንደሚችል አልካዱም እኚህ አባት። ነገር ግን ተከትሎ ያለውን ችግር በዚህ መልኩ ይገልጹታል። ኤአይ የተሰሩ በተለይ የክርስቲያን ዝማሬዎችና ስብከቶችም ሆነ ሌሎች ነገሮች ከጠቀሜታቸው ይልቅ ጉዳታቸውን እንደሚያመዝን እንዲህ በማለት ይገልጻሉ እኚህ አባት። All of these things that are just AI productions and they get a lot of views, and I guess they're making money for people who are doing this. But I would plead you, in the name of God, just stop it. In the name of God, just stop it. It has no heart, it has no soul. የቴክኖሎጂ ባለቤት የሆኑ እነዚህ ነጮች ስለ ኤአይ በዚህ ልክ እይታ ካላቸው እንግዲህ ሲናገሩ ሰምታችኋል። እኚህ ሽማግሌ አባት ሕይወት አልባ ናቸው፣ ነፍስ የሌላቸው ናቸው፣ ልብ የሌላቸው ናቸው
በኤአይ ጄነሬት የሚደረጉ ኮንቴንቶች ዝማሬዎችም ጭምር ነው የሚሉት። ለምን እንደሚሞግቱን በኤአይ ጄነሬት የሚደረጉ ዝማሬዎች ከጥቅማቸው ይልቅ ጉዳታቸው እንደሚያመዝን በግልጽ ቋንቋ ሲያስረዱኝ አባት የሚሉት ከመጽሐፍ ቅዱስ አንድ ጥቅስ ወስደን ጸልየንበት ዜማ ብንሰራ መዝሙር ብንሰራ የሰውን ሕይወት ይቀይራል ብለው ይላሉ። የዘማሪ እንዳለ ወልደ ጊዮርጊስ የእንግሊዝኛ አልበሙ ከ90% በላይ በኤአይ የተደገፈ ነው ሊሪክሱ ብሎ የሚለን ይሄ ወንድማችን ስለ ኤአይ ለቸርች ምን ያህል ጥቅም እንዳለው በዚህ መልኩ ይገልጽልናል። አርቲፊሻል ኢንቴሊጀንስ ወይም ኤአይ ከሰይጣን ነው ከአጋንንት ነው የሚል ክርክር ብዙ ሰዎች አስነስተው ነበር። እኛ የኢትዮ ዱናሚስ ቲሞች ደግሞ አርቲፊሻል ኢንቴሊጀንስ ቤተ ክርስቲያን እንደሚገባው መጠቀም ይገባታል እያልን ነበር። ክፍለ ሀገር ስንሄድ አሁን ወጣቶች በአርቲፊሻል ኢንቴሊጀንስ የመዝሙር ሙዚቃ እየሰሩ እሱን እየከፈቱ መዘመር ጀምረዋል። በኤአይ አጠቃቀም ዙሪያ ያለው አመለካከት አጨቃጫቂ ሆኖ ሳለ ሰው ያመነበትን ነገር ማድረግም ሆነ መከተል መብቱ ነው። በኤአይ መዝሙርም ሆነ ስብከት ሰርቼ እለቃለሁ ገንዘብ ሰራበታለሁ ብሎ ለሚያስብ ሰው የዩቲዩብ አልጎሪዝም እስካልከለከለ ድረስ መብቱ ነው። ነገር ግን አንዳንድ ሰዎች መንፈሳዊነታችሁን የምትገልጹት ጥቅስ እየጠቀሳችሁ ሰው በመሳደብ ጥቅስ እየጠቀሳችሁ ሰው በመራገም መሆኑ ግን ይህ መጽሐፍ ቅዱሳዊ መሆኑን አጥብቄ መናገር ፈልጋለሁ። ይሄ በምስሉ ላይ የምትመለከቱት ግለሰብ ስለ ዘማሪ እንዳለ ወልደ ጊዮርጊስና ሌሎች ደግሞ ኤአይን በመጠቀም ዝማሬም ሆነ ኮንቴንቶቻቸውን ፕሮዲስ ማድረግ እንዳለባቸው በተለይ በቤተ ክርስቲያን ተገቢ ነው ወይንስ አይደለም በሚል ሐሳብ ባቀረብኩት ቪዲዮ ከቲክቶክ ወስዶ በዚህ መልኩ ሐሳቡን አቅርቧል። በነገራችን ላይ እነዚህ ሰዎች በጌታ ናቸው። ይህንን በቃ ምን ብዬ ላው ነው በጌታ አይገናኙም እኮ። እንዴት አወቅ? አንተ ግጥሙን አንተ ነህ የጻፍከው? ዜማውን የደረስከው አንተ ነህ? አሬንጅመንቱ ያንተ ነው? በምን አውቀህ ነው በዚህ ልክ ሰውን የእግዚአብሔርን ቃል እየጠቀስክ መንፈሳዊ ቋንቋ እያወራ የምትራገምና የምትሳደብ ማነህ አንተ? ሲቀጥል አንተ በቲክቶክ ላይ የኦርቶዶክስ ቤተ እምነት ከመተቸት ውጪ ይሄ ነው ተብሎ የሚነገር የወንጌል አገልግሎት ምን አገልግሎት ታውቃለህ? ማስረጃው አለኝ ያለው አካል በማህበራዊ ሚዲያ ማስረጃውን ያቀርባል። በኤአይ የተደገፈ ነው ዲቴክት አድርጌያለሁ ይበል። ስህተት ነው ትክክል ነው የመረጃ አቅራቢዎቹ ጉዳይ የሚጠራ ይሆናል። ያንተ ግን ደርሶ ቱግ ማለትና መሳደብ በፍጹም መጽሐፍ ቅዱሳዊ አይደለም። አርፎ አይቀመጥም። አጋንንት እኮ በጌታ በኢየሱስ ትላልቅ ሰዎች ናችሁ፣ ግን የምታወሩትን እንኳን እወቁ። ስለ ሙዚቃ ራሱ በደንብ የምታውቅ አይመስልም። ኢየሱስ ያድናል። ሰዎች የሰውን ስኬት ላለማየት ምን አይል ርቀት እንደሚሄዱ ግን ይሄንን ነው። በጌታ ነው እንትና ምናምን አትበል፣ በቃ አትበል። ከኢየሱስ ውጪ ማንንም ይሄ የሆነን ሃይማኖት ግሩፕ ደግፈህ ሌላውን በመቃወም ብቻ ሰብስክራይበር ለመሰብሰብ የመጣህ ሰው እንጂ አንተ ራስህ ክርስቲያን አይደለህም። አጋንንት ነህ ሰውን እያልክ ስለ ሙዚቃ ምንም አታውቅም። ኢየሱስ ጌታ ነው ትላለህ። በመሃል ደግሞ እንለይ እንጂ አንተም ወንጌል እየሰበክ ነው፣ ሪአክሽን ቪዲዮ የሰራህ ነው። ልናስተውል እንጂ ውግንናችን ለወንጌል ቢሆን ከመዝለፍ ይልቅ ስህተት እንኳን በሰዎች ሕይወት ውስጥ ካየን ገስጸን መክረን መመለስ እንጂ አንዱን እየሰደብን አንዱን እያንቋሸሽን ሌሎች ሰዎች እንዲደግፉን መፈለግ ራሱ በጣም እጅግ ክፉ አካሄድ ነው። እግዚአብሔር ይፈውስ። ምንም እንኳን ኤአይ ከሰይጣን ነውና እንድጠንቀቅ የሚል ጽንፍ የያዘ አቋም ባይኖረኝም በዝማሬና መንፈሳዊ በሆኑ ስብከቶች ላይ ኢንቮልቭመንቱን በልክ እናድርግ፣ ጠቀሜታውን በልክ እናድርግ የሚል አቋም አለኝ። በተለይ ደግሞ ሊሪክስና ዜማም ጭምር እየሰራን በዩቲዩብ የምንለቅ ሰዎች መንፈሳዊ አገልግሎት አይደለም። ዝማሬ በእግዚአብሔር መንፈስ ሰዎች ተመርተው ከእግዚአብሔር የሚቀበሉት እግዚአብሔርን ማወደሻ፣ እግዚአብሔርን ማምለኪያ፣ ለምልጃና ለጸሎት የሚያገለግል ትልቅ አገልግሎት እንጂ ኢንተርቴይንመንት አይደለምና አጠቃቀሙ ላይ ጥንቃቄ እንድናደርግ የራሴን ምክር እለግሳለሁኝ። ሐሳብ አስተያየቶቻችሁን በኮሜንት ጻፉልኝ፣ እንማማርበት። ሻሎም።